ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 4 2018 ዓ.ም በዛሬው መረጃ ሰዓታችን በወረታ ከተማ በአጋቾች በአሰቃቂ ሁኔታ ስለተገደለው ህፃን የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ከቀረበባቸው 3 ክሶች በአንደኛው ጥፋተኛ ስለመባላቸው፣ በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን ስለገደለው አዲስ ወረርሽኝ፣ ዛሬ በአዲግራት ከተማ የተካሄደው ሰልፍና ግርግርን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በደቡብ ጎንደር ዞን በምትገኘው የወረታ ከተማ የተፈጸመው አስደንጋጭ ወንጀል ድርጊት የአካባቢው ማህበረሰብ በከፍተኛ ሀዘንና ድንጋጤ ውስጥ ከቷል። የከተማዋ ነዋሪ የሆነ አንድ ትንሽ ህፃን በእናቱ ተከራይ በሆነ ግለሰብ ታፍኖ ከተወሰደ በኋላ በአሰቃቂ ሁኔታ ተገድሎ መገኘቱን የሸገር ጆርናል ምንጮች አረጋግጠዋል። ይህ አሰቃቂ ድርጊት በቅርብ ጊዜ እየተባባሰ ለመጣው ሰዎችን አፍኖ ገንዘብ የማስከፈል ወንጀል ማሳያ ሆኗል። መረጃዎች እንደሚያመለክቱት ከሆነ ተጠርጣሪው ግለሰብ የህፃኑ ቤተሰቦች ቤት ተከራይቶ ይኖር የነበረ ሰው ሲሆን፣ ይህ ተከራይ ግለሰብ የአከራዩን ልጅ የሆነውን ህፃን አፍኖ ከከተማዋ ተሰውሯል። አፋኙ ወዲያውኑ ለህፃኑ እናት ስልክ በመደወል ልጇን ለማስለቀቅ 1 ሚሊዮን ብር በላይ የሚሆን ከፍተኛ መጠን ያለው ገንዘብ እንድታዘጋጅለት ይጠይቃታል። የህፃኑ እናት በድንጋጤና በከፍተኛ ጭንቀት ውስጥ ሆና የተጠየቀችው ገንዘብ መጠን ከሷ አቅም በላይ መሆኑን በመግለጽ ቅናሽ እንዲያደርግላት ትለምነዋለች። የልጇ አጋች ግን የእናቲቱን ልመናና ስብራት ሳያዳምጥ በገንዘብ መጠን ላይ ምንም አይነት ድርድር እንደማይቀበል ይገልጽላታል። እናትየዋ ምንም ምርጫ ስላጣች ገንዘቡ ከፍተኛ ቢሆንም የአባቷን ቤት በመሸጥ ወይንም በሌላ መንገድ በመስራት እንደምትከፍል በመግለጽ እስከዚያው ግን ልጇን በደህና እንዲይዝላትና እንዲታገሳት ትማጸነዋለች። ሆኖም ቤተሰቡ ገንዘቡን ለማሰባሰብ ከአፋኙ ጋራ ለመደራደር ጥረት በሚያደርግበት ወቅት የከፋው ዜና ተሰምቷል። ህፃኑ ታፍኖ ከተወሰደ ጥቂት ቀናት በኋላ በአካባቢው ራቅ ያለ ስፍራ ተገድሎ ተጥሎ መገኘቱን የሸገር ጆርናል ምንጮች አረጋግጠዋል። ፖሊስ ተጥሎ የተገኘውን ህፃን አስከሬን ማንነት ለማረጋገጥ ሟች ህፃኑን የሚያውቀው ሰው ፈልጉ የሚል ጥሪ ሲያስተላልፍ፣ ልጇ የጠፋባት እናት ወደ ቦታው ትሄዳለች። እናትየዋን ቦታው ስትደርስ የገጠማት እውነታ እጅግ ከባድ ነበረ። ለቀናት ታግቶ የነበረው ከሞተ የሰነበተ የልጇን አስከሬን በአሰቃቂ ሁኔታ አግኝተዋለች። ይህ አይነቱ አሰቃቂ መጨረሻ እናትየዋንና መላው ቤተሰቡን መቋቋም በማይችል ሀዘን ውስጥ ጥሏል። የአካባቢው ፖሊስ መረጃው እንደደረሰው የአስከሬኑን ማስረጃ ፎሬንሲክ ኢንቨስቲጌሽን በማካሄድ ግድያውን የፈጸመውን ተከራይ ግለሰብ የማደን ስራ ጀምሯል። ይሁን እንጂ ስለ ተጠርጣሪው ግለሰብ ማንነትና ስለደረሰበት ሁኔታ እስካሁን ድረስ ዝርዝር መረጃ ፖሊስ አልሰጠም። ይህ በወረታ ከተማ የተፈጸመው አሳዛኝ ክስተት ከቅርብ ጊዜ ወዲህ በአንዳንድ የሀገሪቱ አካባቢዎች እየተስተዋለ ያለውን የሰዎች አፈናና የገንዘብ ጥያቄ ወንጀል አደገኝነትን ያሳያል። ቀደም ባሉ ጊዜያት ትላልቅ ሰዎችን መታገት ሲሰማ የነበር ቢሆንም አሁን ደግሞ ህፃናት ሳይቀሩ የዚህ እኩይ ተግባር ሰለባ መሆናቸው የወንጀሉን አደገኝነት አባብሶታል። ሰዎችን አግቶ ገንዘብ መጠየቅ ህጋዊ የሆነ ይመስል ከቅርብ ጊዜ ወዲህ ተበራክቷል። ይህ በህዝቡ ዘንድ የተፈጠረው ከፍተኛ ስጋትና በህግ ማስከበር አካላት ላይ ያለው እምነት መቀነስን ያመለክታል። በተጨማሪም በመንግስት መዋቅር ውስጥ የተሰገሰጉ ሆዳሞች የሚደገፈው ይህ እኩይ ተግባር የዚህን ወንጀል ውስብስብነትና ከመደበኛ ወንጀል ድርጊት ያለፈ መረብ ሊኖረው እንደሚችል ይጠቁማል። የህግ የበላይነትን የማረጋገጥ ኃላፊነት ያለባቸው የመንግስት አካላት በዜጎች በተለይም በህፃናት ደህንነት ላይ አደጋ የደቀነውን ይህንን አደገኛ ተግባር በቁጥጥር ስር ለማዋልና ዘላቂ መፍትሄ ለመስጠት ተገቢውን እርምጃ እንዲወስዱ የአካባቢው ማህበረሰብ በከፍተኛ ሁኔታ እየጠየቀ ነው። የዜጎችን ህይወትና ደህንነት ሳይጠበቅ የትኛውም አይነት ልማት ሊታሰብ ስለማይችል የመንግስት ምላሽ ፈጣን፣ ወሳኝና ግልጽ መሆን እንዳለበት በርካታ ተንታኞችና ነዋሪዎች አስተያየታቸውን እየሰጡ ነው። ይህ ድርጊት በወረታ ከተማና በሌሎችም የሀገሪቱ ክፍሎች ላይ የተፈጠረውን የደህንነት ክፍተት የሚያሳይ ሲሆን የህግ አስከባሪ አካላት ተጠርጣሪውን በአስቸኳይ ለፍርድ ከማቅረብም ባሻገር ከዚህ አደገኛ ወንጀል ጀርባ ያሉትን መረቦች በመበጣጠስ የዜጎችን የዕለት ተዕለት ህይወት ሰላማዊ ማድረግ አለባቸው ሲሉ የህግ ባለሙያዎች አስተያየታቸውን ሰጥተዋል። ዳግም ወደ ጦርነት አንገባም፣ ምርጫችን ሰላም ነውና የመኖሪያ እንጂ የምንቀበርበት መሬት አንፈልግም የሚሉ መፈክሮችን ያነገቡ የህወሓት ታጣቂዎች የጦርነት ዝግጅት እየተደረገ ነው በሚል ስጋት የተነሳ በትግራይ ክልል አዲግራት ከተማ መንገድ ዘግተው ተቃውሞ ማሰማታቸውን የሸገር ጆርናል ምንጮች አረጋግጠዋል። የተቃውሞ ሰልፉ የተካሄደው ህወሓት ቀደም ሲል የቀበራቸውን ከባድ የጦር መሳሪያዎች በማውጣት ወደ ኤርትራ ድንበር እያጓጓዘ ነው የሚሉ መረጃዎች ከውስጥ ምንጮች ከተሰሙ በኋላ ነው። እነዚህ
ምንጮች እንደሚጠቁሙት ከሆነ የህወሓት አመራሮች ከኤርትራ መንግስት ጋር በመተባበር በፌዴራል መንግስት ላይ አዲስ መጠነ ሰፊ ወታደራዊ ግጭት ለመክፈት ከፍተኛ ዝግጅት እያደረጉ ነው ተብሏል። የተቃውሞ ሰልፉ ያዘጋጁት የህወሓት ሰራዊት አርሚ 15 አባላት እንደሆኑ የገለጹት ታጣቂዎቹ ይህን አይነቱ ለጦርነት የሚያዘጋጅ እንቅስቃሴ ከህዝብ ፍላጎትና ከቀድሞ ሰላማዊ ስምምነት መንፈስ ጋር የሚቃረን ነው በማለት ከፍተኛ ተቃውሞ አሰምተዋል። ሰልፈኞቹ የሰላም ጥያቄዎችን በግልጽ በማሰማት የትግራይ ህዝብ ለሶስተኛ ጊዜ ጦርነት ለመቀበል ዝግጁ እንዳልሆነ አበክረው አስገንዝበዋል። ከዚህ ጋር በተያያዘ በሁለቱ ተፋላሚ ወገኖች በፌዴራል መንግስትና በትግራይ ክልል አስተዳደር መጠነ ሰፊ የጦርነት ዝግጅት እየተደረገ እንደሆነ የሸገር ጆርናል የደህንነት ምንጮች አረጋግጠዋል። የፌዴራል መንግስቱ የጦር ኃይሉን አቅም በተለይም የአየር ኃይሉን ለማጠናከር ከፍተኛ እንቅስቃሴ እያደረገ ነው። ሪፖርቶች እንደሚጠቁሙት መንግስት በርካታ ሰው አልባ አውሮፕላኖች ወይንም ድሮኖችን በብዛት እያመረተ ሲሆን በሀገር ውስጥ ማምረት ያልቻላቸውን ዘመናዊ የጦር መሳሪያዎችና የውጊያ ቴክኖሎጂዎችን ደግሞ ከውጭ ሀገሮች እየገዛ እንደሆነ ተመላክቷል። በሌላ በኩል ህወሓት ከዚህ ቀደም የቀበራቸውን ከባድና ቀላል የጦር መሳሪያዎች እያወጣ ሲሆን ከዚህም በተጨማሪ አዲስ ታጣቂዎችን ወደ ወታደራዊ ስልጠና በማስገባት የሰራዊቱን አቅም ዳግም ለመገንባት እየሞከረ ነው። ይህ ውጥረት ይበልጥ የሚያባብሰው የኤርትራ መንግስት ተሳትፎ ሲሆን የውስጥ አዋቂ ምንጮች እንደሚገልጹት የኤርትራ መንግስት በምጽዋ ወደብ በሚገኝ አየር ማረፊያ ከግብጽና ከሌሎች ክልላዊ አጋሮቹ በተጫኑ የጭነት አውሮፕላኖች ከፍተኛ መጠን ያለው የጦር መሳሪያ እያራገፈ ነው። የዚህ አይነቱ የውጭ ሀገር ቀጥተኛ ወታደራዊ ድጋፍ የግጭቱን ስፋትና ጂኦፖለቲካዊ እንድምታ የበለጠ የሚያሰፋው ነው። በዚህ ሁሉ የጦርነት መገፋፋት ዝግጅት ውስጥ ከፍተኛ ዋጋ የሚከፍለው ምስኪኑ ሰላማዊ ዜጋ መሆኑ አያጠያይቅም። በአዲግራት የተካሄደው የህወሓት አርሚ 15 ተቃውሞ የጦርነት ዝግጅት ለጥቂት ፖለቲከኞች የግል ፍላጎትና ስልጣን ሲባል የሚደረግ እንጂ ለህዝብ ጥቅም የተሰላ አለመሆኑን ዳግም አጉልቶ ያሳየ ክስተት ሆኗል። የህወሓት አርሚ 15 የተቃውሞ መልእክት የንጹሃን ዜጎች ሞት መቼ ነው የሚቆመው የሚለውን የብዙሃንን ጥያቄ መገለጫ ሆኗል። የሰራዊቱ አባላት ራሳቸው ሰላምን በመጠየቅ መንገድ መዝጋታቸው በፖለቲካ አመራሩና በወታደራዊ ክፍሉ ውስጥ በጦርነት ጉዳይ ላይ ከፍተኛ ልዩነትና አለመግባባት መኖሩን እንደሚያመለክት የፖለቲካ ተንታኞች ይገልጻሉ። ይህ ሁኔታ ሰላምን የመፈለግ ጥያቄ ከታችኛው የህብረተሰብና ወታደራዊ መዋቅር መጥቷልና ለግጭት መፍትሄ ለማምጣት ግፊት ሊፈጠር እንደሚችል ይጠበቃል። በመሆኑም ይህ የሰላም ጥያቄ የሁለቱ ተፋላሚ ወገኖች አመራር ጦርነትን ትቶ ወደ ድርድር እንዲመለሱ የሚያስገድድ ከታች የመጣ ግፊት መሆኑ ትኩረት ሊሰጠው የሚገባ ጉዳይ ነው። የቀድሞ የሰላም ሚኒስቴር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳአ በአቃቤ ህግ ከቀረበባቸው 3 ክሶች ፍርድ ቤት በሁለቱ በነጻ ሲያሰናበታቸው በአንዱ ግን ጥፋተኛ ተባሉ። ማክሰኞ ህዳር 3 2018 የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆኖ እንዳገኛቸው ወስኗል። የአቶ ታዬ አቃቤ ህግ አቶ አበራ ንጉሱ ለሸገር ጆርናል እንዳረጋገጡት በዛሬው የፍርድ ቤቱ ውሎ ደንበኛቸው ከቀረበባቸው ክሶች በሁለቱ ነጻ ተብለዋል ብለዋል። አቶ ታዬ ነጻ ከተባሉባቸው ክሶች ከጠላት ጋር ማበር እና የአገርን መከላከያ ሰራዊት ለመምታት ዝግጅት አድርጓል የሚሉ 2 ከባድ ክሶች ናቸው። ተከሳሹ አሁን በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበር ቢሆንም ነገር ግን በድጋሚ እንዲታዩ መወሰኑ አይዘነጋም። በትናንትናው የፍርድ ቤት ውሎ አቃቤ ህግ በፍርድ ቤት ካቀረባቸው መከራከሪያዎች መካከል አቶ ታዬ በፌስቡክ ገጻቸው ያጋሩት መረጃ ታጣቂዎች መንግስትን መገዳደራቸው ተቀባይነት ያለው የሚያስመስል ነው የሚል ይገኝበታል። በተጨማሪም ከመታሰራቸው በፊት አቶ ታዬ ከቢቢሲ ጋር ያደረጉትን ቃለ ምልልስ አቃቤ ህጉ ለክሱ ማጠናከሪያ ጠቅሶ ነበር። አቶ ታዬ በበኩላቸው በማህበራዊ ሚዲያ ያጋሩት መልእክት የእርሳቸው መሆኑን አረጋግጠው እኔ ያስተላለፉት መልእክት ወንጀል አይደለም ሲሉ ተከራክረዋል። አቶ ታዬ በማህበራዊ ሚዲያ ያጋሩት መልእክት እንዲሁም ከመገናኛ ብዙሃን ጋር ያደረጉት ቃለ ምልልስ እንደተመለከተው የገለጸው ፍርድ ቤቱ በሁለቱ ክሶች ነጻ ሲላቸው በሶስተኛው ክስ ግን ጥፋተኛ ተብለዋል። የመጀመሪያውና አቶ ታዬ ነጻ የተባሉበት ክስ የወንጀል ህግ 251 ንዑስ ሐመር ውሃ በመተላለፍ ከጠላት ጋራ ከሸኔ ወይንም ከፋኖ ጋራ ተባብረዋል የሚል እንደሆነ የጠቀሱት ጠበቃው ይህም ከ20 ዓመት እስከ እድሜ ልክ ወይንም ሞት የሚያስቀጣ እንደሆነ ጠቅሰዋል። ሁለተኛው ነጻ የተባሉበት ክስ የወንጀል ህግ 257 ንዑስ ሰብ በመተላለፍ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላት በማድረግ ጉዙፍ
ጁፋ መሰናዶ አድርገዋል የሚለው ከ10 ዓመት በማይበልጥ ጽኑ እስራት የሚያስቀጣ እንደሆነ አክለዋል። የቀድሞ የመንግስት ከፍተኛ ባለስልጣንና የክልል የምክር ቤት እንደራሴው አቶ ታዬ ከቀረበባቸው 3 ክሶች በሁለቱ ነጻ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ህገወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ ቅጣት አስተያየት ለመስማት ህዳር 15 2018 ቀጠሮ እንደተሰጠ ጠበቃው ገልጸዋል። በዛሬው ውሳኔ ደስተኛ ነን፣ ደንበኛዬ ይጎዳሉ በሚላቸው በሁለቱ ትላልቅ ወንጀሎች ነጻ ስለተባሉ ደስተኛ ነኝ ያሉት ጠበቃ አበራ በሶስተኛው ክስ የተሰጠው የጥፋተኝነት ብያኔ ተቀብያለሁ ማለት አይደለም ሲሉ ተናግረዋል። አቶ ታዬ ከጠሯቸው 5 የመከላከያ ምስክሮች መካከል የመንግስት ባለስልጣናት ሳይገኙ 2 ብቻ መሰማታቸውን ጠበቃው ጠቅሰዋል። ስርዓቱን ተከትለን ይግባኝ እንላለንም ብለዋል። ከዚህ ቀደም የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ እንዲከላከሉ ፍርድ ቤቱ ውሳኔ ካሳለፈ በኋላ አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ከፍተኛ ባለስልጣናትን ለምስክርነት ጠርተው እንደነበረ ይታወሳል። ሰኔ 30 2017 ዓ.ም በነበረው የፍርድ ቤት ውሎ አቶ ታዬ በምስክርነት ቀርበው ያስረዱልኛል ካሏቸው መካከል ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባይገኙም ሌሎች 2 የመከላከያ ምስክሮች አሰምተው ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያ ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ መሆኑ ይታወሳል። ይህንን ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ጀምሮ በድጋሚ ታስረዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለሸገር ጆርናል ገለጸ። የበሽታው ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት የስራ ማቆም ሁኔታ እንደታየም ተገልጿል። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ያስታወቁት ትናንት ረቡዕ ህዳር 3 2018 በጋራ ባወጡት መግለጫ ነው። በሽታው መከሰቱ ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፊቨር የተያዘው የመጀመሪያ ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበረ የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለሸገር ጆርናል ተናግረዋል። የወባ በሽታ እንደሆነ በመጠርጠር በሌላ የጤና ተቋማት ህክምና ሲያገኝ እንደነበረ የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ታካሚ ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎ በሆስፒታሉ 1 ቀን ገደማ ከቆየ በኋላ ህይወቱ አልፏል ብለዋል። ይህ ከተፈጠረ ከ1 ሳምንት በኋላ ደግሞ ከግለሰቡ ጋራ ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውን ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋራ በተለያየ ምክንያት አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉ ተከትሎ ወደ አዲስ አበባ መላኩን አስረድተዋል። ዶክተር ሰላሙ እንደሚገልጹት የዚህ በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው 8 ገደማ ሰዎች ናቸው ብለዋል። ከነዚህ ታካሚዎች ውስጥ ለበለጠ ህክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ እንዳሉም ጠቅሰዋል። ታካሚዎቹ ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው የኩላሊት በፍጥነት ፌል ማድረግ ሁኔታ እንደሆነ አስረድተዋል። የኩላሊታቸው ሁኔታ በጣም ቶሎ ነበረ ፌል የማድረግ ደረጃ ላይ የደረሰው ያሉት ሜዲካል ዳይሬክተሩ አንዳንዶቹ ኖርማል ሬንጅ የነበሩ ሰዎች በ2-3 ቀን ሲታይ 4-5 የመሆን ከዚያም 7 የመሆን ነገር ነበረ። ከሚጠበቀው በላይ ኩላሊታቸው ላይ ከፍተኛ ጉዳት ነበረ ሲሉ በታካሚዎቹ ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎቹ ላይ ትኩሳት፣ ራስ ምታት፣ ሆድ ህመምና ማስመለስ እንዲሁም ማስቀመጥ ምልክቶች መታየታቸውንም ዘርዝረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በ1 ሳምንት ውስጥ በጣም አስጊ ክሪቲካል ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡ 8 ሰዎች ውስጥ
6ቱ ህይወታቸው እንዳለፈ ተናግረዋል። ከሞቱ ሰዎች ውስጥ 2ቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውን ገልጸዋል። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎቹ ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። በአብዛኞቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩ ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኝ አክለዋል። የጤና ሚኒስቴር በሽታውን ለመቆጣጠር የላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆን ቦታዎች እየተዘጋጁ መሆኑንም ጠቁመዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።